የኩዊንስ ሱፐርማርኬት ወይም የገበያ ማዕከል በየአካባቢው ቅርንጫፎች እንዳሉት ይታወቃል። አሁን መለስ ብለን 4 ኪሎ አካባቢ ልናይ ነው። የኩዊንስ ሱፐርማርኬት ምናዊ አገልግሎት አለው የሚለውን እንጠይቃለን። ባልደረባችን መሐመድ ኑር አሊ 4 ኪሎ ካለው የኩዊንስ ሱፐርማርኬት ወይም የመሸጫ ማዕከል ይገኛል። እንደምን አምሽተሃል መሐመድ ኑር? እንግዲህ የኩዊንስ ሱፐርማርኬት የግብርናና ኢንዱስትሪ ምርቶችን በተመጣጣኝ ዋጋና በጥራት ለሸማቹ ማህበረሰብ እንደሚያደርስ ይታወቃል። ምናዊ አሁናዊ መረጃዎች አሉ። እንግዲህ ከጀርባህም በርካታ ሸማቾች ይታዩኛል። አመሰግናለሁ ተስፋሁን ነኝ። እንደምን አመሻችሁ ውድ ተመልካቾቻችን። አሁን የምንገኘው 4 ኪሎ በሚገኘው የገበያ ማዕከል ውስጥ ነው። በዚህ የገበያ ማዕከል ውስጥ እንግዲህ የተለያዩ ግብይቶች ይከወናሉ። ከሚከወኑ ግብይቶች መካከል እንግዲህ የኩዊንስ ሱፐርማርኬት ይጠቀሳል። ሱፐርማርኬቱ እንግዲህ በተለያዩ ጊዜ የተለያዩ ምርቶችን ለማህበረሰቡ በማቅረብ የሚገበያዩበት ስፍራ እንደሆነ ይነገራል። እንግዲህ 4 ኪሎ የሚገኘው ኩዊንስ ሱፐርማርኬትም እንግዲህ በዛሬው ዕለት ከማምሻችን ጀምሮ በስፍራው ቅኝት ስናደርግ ነበር። በቅኝታችንም እንግዲህ ሱፐርማርኬቱ የተለያዩ የግብርና ምርቶችን ጨምሮ የኢንዱስትሪ ምርቶች በስፋት መቅረባቸውን ለመታዘብ ችለናል። እንግዲህ ይህ ሰዓት እንደሚታወቀው ተመልካቾቻችን ስራ መውጫ ሰዓት ነው። በርካታ የከተማዋ ነዋሪዎች እንግዲህ ወደዚህ ሱፐርማርኬት በመምጣት ከስራ ከወጡ በኋላ የተለያዩ ምርቶችን በስፋት ሲሸምቱም ጭምር ለመታዘብ ችለናል። ሌላኛው ነገር እንግዲህ በተለይ እዚህ አካባቢ ላይ ምርት ሲገዙ ያነጋገርኳቸው ሸማቾችን በተለይ የተለያዩ ምርቶችን ከስራ ወጥተን እንደዚህ አይነት ቦታ ላይ በአንድ ቦታ ላይ ማግኘታችን ለኛ እፎይታ የፈጠረልን ስፍራ ነው ሲሉ ገልጸውልኛል። በሌላ በኩል ደግሞ ከዋጋም አንጻር በተመጣጣኝ ዋጋ እየሸመቱ ስለመሆኑ ከሌላ ቦታ ከሚገዙት ምርቶች እዚህ የተሻለና በተመጣጣኝ ዋጋ አቅምን ያገናዘበ ስለመሆኑ ጭምር ነው ሸማቾች የነገሩን ማለት ነው። እንግዲህ በአጠቃላይ ግብይቱ ሰዎች በስፋት መጥተው እየሸመቱ የሚፈልጉትን የተለያዩ ምርቶችን በዚህ በ4 ኪሎ በሚገኘው ኩዊንስ ሱፐርማርኬት በስፋት እየሸመቱ ስለመሆኑ እንግዲህ ለመታዘብ ችለናል። ሌላው እንግዲህ አሁንም ከጀርባዬ እንደምትመለከቱት አሁን ወደ መምሸቱ እየሄደ ነው። በዚህን ሰዓትም እንግዲህ የተለያዩ የከተማዋ ነዋሪዎች በስፋት መጥተው የተለያዩ ምርቶችን ከዚህ ማዕከል እየሸመቱ ይገኛል ማለት ነው። ሌላኛው ጉዳያችን እንግዲህ በተለይ በአዲስ አበባ የምሽት የንግድ እንቅስቃሴ እንግዲህ እንደ አዲስ ባህል እየተለመደ ምሽትም እንግዲህ እንደ ባህል እየተወሰደ በምሽትም የግብይት ስርዓቱ እየተነቃቃ ስለመሆኑም ጭምር እኛ ለመታዘብ ችለናል ማለት ነው። በአጠቃላይ እንግዲህ 4 ኪሎ አካባቢ የሚገኘው የኩዊንስ ሱፐርማርኬት በምሽትም የተነቃቃ የግብይት ስነ ስርዓት ስለመኖሩ ለመታዘብ ችለናል ማለት ነው። ተስፋሁን ነኝ። ለአሁን ያለኝ መረጃ ይሄን ይመስላል። አመሰግናለሁ።